ብዙ ጊዜ እፎይ ጥሪ እያቀረበ ሰምቻለሁ። ለምንድን ነው የማትገባው? ለምንድን ነው እሱ በቁርአንን ጠቅሶ የሚያቀርበውን ጥያቄዎች ማትመልሰው? እንደ አንድ ጥያቄ ያዘለ ሀሳብ ነው። ሌላው ደግሞ አሁን የተናገርከኝ ሄድና ለሱ ንገረውና ሁሴን ቤት አንዴ ግባ እስኪ እና እነይህ በለው። አንድ ቀን ከተፈጠርክ ሙስሊሞች ቤት ገብተህ አታውቅም። ሁሴን ቤት ግባና እባክህ አንድ ቀን እነይህ በሉት። ክርስቲያኖች በፈጠራችሁ ልለምናችሁ አንድ ቀን ለምኑትና እኔ ቤት ገብቶ እዚህ ልክ እንደነዚህ ልጆች ከተናገረ እኔ ትብትኬን አጥፍቼ እጠፋለሁ ከዚህ ዓለም። ወረበል ከዕባ እዚህ ከመጣ እኔ አደንቀዋለሁ። ታላረ ስለዚህ እስከ ዛሬ ሙስሊሞችን እያስገባህ አየነህ፣ ጎበዝ ነህ። አንድ ቀን ደግሞ ሙስሊሞች ቤት እስኪ እንዳው ሁሱ ቤት ሂድና ግባና ወንድነትህን አሳየኝ በሉት። የዛን ያሳየዋለሁ። ያውቀኛል። ከዚህ በፊት ከኔ ጋር ተገናኝቶ ነበረ። ሄደህ ቪዲዮውን ማየት ትችላለህ። ከአንዲት ንግግር ማለፍ አልቻለም። ማስረጃ ወጣ ስለው ተሳርቦ ነው የሄደው። አሁን ሂድና ሁሴን ቤት ገብተህ አሳየን እስኪ በለው። አሁን ወደ ቀጣዩ ጥያቄ ሂድ። ይሄን መልእክት አንተ ለምንድን ነው እሱ ቤት ማትገባው? ሂድና አንድ የነገረው አልኩኝ። ጠየቀኝ፣ መለስኩልህ አይደለ? እኔ እነግረዋለሁ ግን አልመለስክልኝ። አንተም አሁን የእሱን ያህል የቁርአን አንደርስታንዲንግ የለህም። ምክንያቱም በቁርአን አፋፍህን አዘግቶ እንደሚያስወጣ እርግጠኛ ነኝ። አትችለውም። እዚህ አሁን አንተ ቤት ስለሆነ ፉከራ ፎክረሃል። አትችለውም። ሌሎች ኡስታዞችም እኮ ገብተው የሚመልሱትን አተው እኮ እንዴት ተነባብረው እንደሚወጡ እኮ እያየን ነው። አንተም ከነሱ አትሻል። ሄድና ነገረው። ሁሴን ቤት አንዴ እንግባ በለው። ያውቀኛል እኔን ከአንተ በላይ። አንተ ለምንድን ነው የማትገባው? ምን ያህል እንደምትፈራው በቃ ምንም ማድረግ አይቻልም። ይሄን ለመናገር ነው የመጣው። ሄዶ ከነገረኝ ግን አይነግረውም። አያችሁ አይደለ? አሁን ወደ ጥያቄ ሂድ። እኔ ላይ አትነግሩትም። እኔ እነግርሃለሁ ግን አንተ አትገባም። ቢገባም የምትመልሰው መልስ የለም። ምክንያቱም የተጻፈው ብዙ ነገር ውሸት ስለሆነ በቃ ከተጻፈው አንድ ውሸት አሳየን። አሁን ትልቁ ላይ ላደርግህ ነው። አሁን እሱ ከነገረ አንዲት ውሸት አሳየን። ትልቁ ላይ ክፈት። ያላ ተመልከቱ። እፎይ የሚልካቸው ልጆች ምን ያክል ውሸታምና ማህይም እንደሆኑ ከዚህ ልጅ አንተ ታረጋግጣላችሁ። አንድ አይከፍትም። አንተ ነህ ማህይም። ምንም ይኸውልህ፣ ምንም አንዲት እውነት ማችል ኖ እና ስማኛ መጀመሪያ እኮ ሀሳብን ማስጨረስ ለምን ቀስ በል በደንብ አድርገህ አሳያለሁ። ተረጋግተህ በደንብ እስከ አፍንጫ ነው የምነግርህ። እፎይ ይመቸው በደንብ አስተምሮኛል። እኔ እንደውም ከዚህ ቤት አላውቅም። ስማኛ መጀመሪያ ለምን ትንጨረጨራለህ? ስማኛ ይሄ ሁሉ ቃላት እየተናገርኩት ግን መስከት አይችልም። ወላሂ እድል አልሰጠም። ይኸውልህ አልተናደድኩም። ምን ያናድደኛል? ብራዘር ክፈት። ወንድ ልጅ እውቀቱ ስለሌለ የምትከተለውን ስለማታውቅ ዝም ብለህ ይኸውልህ ልታደነባብረኝ መክፈት አይችልም። ዝም ብሎ ያወራል። አንድ ብለህ እሺ ክፈተው። እሺ የቱ ጋር ክፈት? ወላሂ በራሱ ጊዜ የወረደው ወረድ በልካባ እኔም አድሚኖችም አላወረደውም፣ አይተነዋል። ምክንያቱም የሚጭኗቸው ነገር ውሸት እንደሆነ ያውቃል። ወላሂ ላዚ መክፈት አይችልም ነበር እና የትም አልሄድክም። እናስገባህ አንድ ቁጥር ጻፍ። እሱ ከሚነግራችሁ አንዲት እውነት እንደው ከፍታችሁን የፊት አሳዩ። እኔ ወላሂ አደርጋቸዋለሁ። አንድ ቁጥር ጻፍ አለ እዚህ ሆነ የትም አልሄድክም። ያው ወዲያው እንደወረድክ ነው እያናገርኩ ያለሁት። እና አንድ ቁጥር ጻፍና እሱ ከሚነግራችሁ አንዲት ስህተት ከኢስላም ላይ አውጡ። እኔ ከፊታችሁ እየተናገርኩ ነው። እና ጻፍ አንዲት አሳዩ። እሺ እዚህ ጋር ለክርስቲያን አለ የሚናገረው ንግግር እሺ አዳምጬሃለሁ እና አሁን እየሰማኋችሁ ነበር። እናም ጥሩ ነው ግን ፎክርሃል። እነጋገራለሁ። እስኪ ወንድ ከሆነ ይምጣ። እኔ እሱ ከእኔ ጋር ገብቶ ካሸነፈ ከዚህ ዓለም እጠፋለሁ ብለሃል። ቆይ አንድ ልጨርስ። ፎክርሃል ምናምን አይደለም። ለጠየቀው ጥያቄ መልስ ነው የተሰጠው። አሁን አንተም በቀጥታ ሂድና እስኪ ሁሴን ቤት ገብተህ እኔው ልትለው ዝግጁ ነህ አንተ ወይንስ አይደለህም? መልስ። ይሄን እንደዚህ ሆነሽ
እሱ አንዴ ቆይ፣ አታዳምጥም? እያዳመጥኩ እኮ። በቃ እንደሱ ከሆነ ሂዳችሁ እና ክርስቲያን ተሰብስባችሁ እስከ ዛሬ ሙስሊሞች እየገቡ አየህ ድራማሽ ሰራሽ በሉት። አንድ ቀን ጀግና ከሆንክ ሂድና ሙስሊሞች ፊት እስኪ እነይህ ሁሴን ቤት ግባና የምታወራው ነገር እንዳው እውነት ከሆነ አሳየን እስኪ በሉት። እጠብቃችኋለሁ። እሺ፣ አንድ ሰው እንዳይቀር። ያላ ቀጥል። እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። እሱ መምጣት አይችልም፣ ግን እናንተ የሚጭራችሁን ሁሉ እየመጣችሁ እዚህ መጠየቅ ትችላላችሁ። ግደሉት። እሱ ወላሂ ላዚም ሙስሊም ቤት አይገባም። ምክንያቱም የዛኔ እንጀራ እንደሚቆረጥ ያውቀዋል። በቃ ፍጻሜው እንደሚሆን ያውቀዋል። በተለይ እዚህ ከመጣ አንድ ቀን ሙስሊሞች ቤት ገብቶ አያወራም። እሱ ቤት ግን ምንም የማያውቁ ሙስሊሞችን ያስገባሉ። በዚያ ላይ በእናንተ አይምሮ ላይ ይጫወታል። ልክ እንደ አዋቂ ይሰሯቸዋል። አይ ጥያቄ ያለው ክርስቲያን ካለ ከየትም ሰምታችሁት የመጣችሁትን መጠየቅ ትችላላችሁ። መምህሮቻችሁ እናንተን ቤታቸውን ቁጭ ብለው ይነግሯችኋል እንጂ ሰው ቤት አይገቡም። ግደሏቸው። የያዙት ውሸት እንደሆነ ስለሚያውቁ። አሁን ጥያቄ ያለ ይጠይቅ። እሺ ልቀጥል። እኔ ቀጥል። ቅድም የመለስክልኝ ላይ አላቋርጥም ብዬ ነበር ዝም ያልኩትና አንደኛ በዮሐንስ ወንጌል ላይ ቃል እያለ በሚናገረው ላይ የእግዚአብሔር ፍጡር ነው ወደሚል ነገር ነበር ያደረግከውና በዛኛው የመጽሐፍ ቅዱስ ክፍል ላይ ቃል ፍጡር መሆኑን የሚያሳይ ነገር ካለ ታሳየኛለህ። ሁለተኛ ደግሞ በቃሉን የፈጠረው ፍጥረታት በሙሉ የተገኙት አዳምንም ጨምሮ በፍጥረቱ ነው ብለሃል። ስለዚህ ኢየሱስ ክርስቶስም ቃል ሲባል ፍጡርነትን ያመለክታል ብለህ ነበር ስትናገር የነበረውና ነገር ግን በዮሐንስ ወንጌል በዛው ምዕራፍ ላይ ቃልም እግዚአብሔር ነው ብሎ ተናግሯልና ፍጥረታት ለምሳሌ ምድር፣ ሰማይ እግዚአብሔር ናቸው ተብሎ አልተነገረም። አዳም ለራሱ ደግሞ እግዚአብሔር ነው ተብሎ አልተነገረለትም። ታዲያ ያ በዮሐንስ ወንጌል ላይ የተገለጸው ቃል የሚለው ልዩ የሆነ ቃል መሆኑን አያመለክትም ወይ የሚለውን ነገር እንድመልስልኝ ነው። በጣም ጥሩ። ፈጠርከኝ ብሎ የተናገረው ራሱ ኢየሱስ ክርስቶስ ነው። ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ነው ኦሜጋ። በዛኛው የመጽሐፍ ቅዱስ ክፍል ላይ የለም እንደዛ የሚል ነገር አላየሁም እስካሁን። ላሳየህ መጽሐፍ ቅዱስ ላይ ቃል በቃል ኢየሱስ ክርስቶስ ስጋንም አዘጋጀህልኝ ዮሐንስ ወንጌል ብቻ የምትቀበለው ወጥ የሆነ አካሄድ እንድንሄድ ነው። እዛ ጋር እያወራ ያለውና እዚህ ጋር እያወራ ያለው ነገር አይገናኝም። አዳምጠኝ። እያወራ ያለው ስለ አንድ ሀሳብ ነው። ስለ አንድ ሀሳብ ነው። ምዕራፍ ወረቀቱ እንጂ የሚለያየው ያኛው እዛ ጋር ይሄኛው እዛ ጋር ስለሆነ እንጂ ስለ ክርስቶስ አመጣጥ የሚያወሩ ጥቅሶች ናቸው ሁለቱም። መጽሐፍ ቅዱስን መጽሐፍ ቅዱስ ይፈታዋል። ኦሜጋ ክርስቲያኖች በደንብ አዳምጡ። እኛ ቁርአን በቁርአን ይፈታል። ለምሳሌ እዚህ ገብርኤል ጅብሪል ብሎ ከተናገረ እዚያ ጋር ቁርአንን የሚያመጣው መልአክ ካለ ይሄ አንዱን ይፈታዋል። ከዛሊክ ልክ እንዲሁ ስለ ኢየሱስ ክርስቶስ ይናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ድረስ ካልክ፣ በሌላ ቦታ ላይ ደግሞ የክርስቶስ አመጣጡን ራሱ ሲመሰክር ምን አለ? ስጋንም አዘጋጀህልኝ አለ። ያ ስጋው የክርስቶስ ስጋ እየተዘጋጀ ነው። የተዘጋጀ ማለት ደግሞ እንደ መጽሐፍ ቅዱስ ግንዛቤ የተፈጠረ ማለት ነው። ሰማይና ምድርን አዘጋጀኋቸው ሲል እግዚአብሔር ፈጠርኳቸው እያለ ነው። ክርስቶስም ስጋዬን አዘጋጀህልኝ እየተፈጠረ እንደሆነ እየገለጸ ነው። እንዲህ ብሎ ተናግሯል ክርስቶስ። ላሳይ መጽሐፍ ቅዱስ እሱን። እሺ ልክ ነህ፣ ግን አዘጋጀህልኝ እያለ ያለው መጀመሪያ የሚዘጋጅለት አካል አለ፣ ከዛ በኋላ ደግሞ የሚዘጋጅለት ስጋ አለ አይደለ? ስለዚህ በመለኮቱ ቀድሞ የነበረ ነው። ኋላ ግን የለበሰው ስጋ ግን የተፈጠረ ከአዳም የተገኘ ከፍጡሩ አዳም የተገኘ መሆኑን የሚያመለክት ነው እንጂ ቀድሞ የነበረ መኖሩን እንደሆነ ያሳያል ማለት ነው። ይሄው የመጽሐፍ ቅዱስ ክፍል ልታሳየኝ የነበረው አይደለም። ቀድሞ መኖሩ የሚያሳይ ነገር አይደለም እሱ። ነገር ግን ቀድሞ በአምላክ እውቀት ውስጥና በአምላክ ተስፋ ውስጥ ነበር ነው። እሱ ነው መጽሐፍ ቅዱስ የሚናገረው። አዘጋጀልኝ ሲል ታዲያ ሕያው ሳይሆን ነው እንዴ የሚዘጋጅለት? ሰማይና ተፈጠርክልኝ ማለት ነው። ሰማይና ምድር ተዘጋጁ ይላል መጽሐፍ ቅዱስ። ተዘጋጁ ማለት ነው ማለት ነው ተፈጠሩ ማለት ነው አይደለም። እሱማ ተፈጠሩ፣ ስጋው የተፈጠረ ነው፣ ልክ ነው። ነገር ግን ስጋ የተፈጠረለት ግን አስቀድሞ የነበረ አካል አለ ማለት ነው እዚህ ቦታ ላይ። ስለዚህ የክርስቶስ ስጋ የተፈጠረ ነው። ስጋ ሆነ የተባለው ምን ነው? ቃል ነው አይደለም? ወደ ሌላ ሀሳብ እንዳንሄድ የኛውን ዘግተን እንለፍ። ችግር የለም ማለት ወደዛው ላይ ቃልም ስጋ ሆነ ሲል ጊዜ ስጋ ፍጡር ነው ብሎናል። ቃል ደግሞ እግዚአብሔር ነው። እግዚአብሔር ፍጡር ሆነ ማለት ነው አይደለም? ወልድ ቃል ኢየሱስ ክርስቶስ የለበሰው ስጋ ፍጡር ነው።
አዎ በመለኮቱ ግን ያው አምላክ ነው። ስጋውን አልጠየኩም። ስጋ ፍጡር ነው ብለህ ነግረኸኛል። ቃልም ስጋ ሆነ ሲል ጊዜ ቃል ደግሞ እግዚአብሔር ነው። እግዚአብሔርም ፍጡር ሆነ ማለት ነው አይደለም? ቃልም ስጋ ሆነ ማለት ስጋ ለበሰ ማለት ነው። አስቀድሞ ነበር። ቅድም ልታሳየኝ የነበረው ጥቅስ ላይ አስቀድሞ ነበር። ስጋ መልበሱ ነው የሚያሳየው። ስጋ ለበሰ አይደለም፣ ሆነ ነው የሚለው። ሆነ ስለሚለው ቃል ነው ጥያቄ። ሆነ ማን ነው? ለበሰ፣ ተዋህዶ ምናምን እንደዚህ እናንተን ማጭበርበር የሚነግሯቸው ናቸው። ቃል በቃል መጽሐፉ ላይ ያለው ግን ቃልም ስጋ ሆነ ነው የሚለው። ከፍቼ ላሳየህ። ቃል ደግሞ እግዚአብሔር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ እያልከን ነው ማለት ነው። ያማን ክርስትና ውሃ በላው። በቃ ፍጡር ነው የምታመልከው ማለት ነው። እግዚአብሔር ፍጡር ነው ሊያምን ነው። እሺ ምንድን ነው? ቃልም ስጋ ሆነ ነው የሚለው አይደል? አዎ በትክክል ቃል ነበረ፣ በመጀመሪያ ቃል ነበረ። አዎ ያ ቃል እግዚአብሔር ነው አይደል? ያ ቃል እግዚአብሔር ነው። አዎ ያ ቃል ስጋ ሆነ ሲል ጊዜ ስጋ ደግሞ ፍጡር ነው አይደል? በትክክል የፍጡርን ስጋ መልበሱን ነው የሚያመለክተው እንጂ አምላክ የሚለወጥ ባህሪ አይደለም። መልበሱን ያመለክታል የሚል የለም። በቀጥታ ሆነ ነው እያለን ያለው። ቃልም ስጋ ሆነ ሲል ጊዜ አሁን እንደሱ ነው የሚለው። ቃልም ስጋ ሆነ ሲል ጊዜ ቃል እግዚአብሔር ነው ብለህ ካመንክ፣ ስለዚህ በጣም ጥሩ። እግዚአብሔርም ስጋ ሆነ፣ ስጋ ደግሞ ፍጡር ነው ብለኛል። እግዚአብሔርም ፍጡር ሆነ ማለት ነው። ስለዚህ አምላክ ፍጡር ሆኗል አይደለም? አምላክ ከሆነማ የሚለወጥ ባህሪ የለውም እኮ። ይሄኛውም በእናንተም እኮ ታውቁታላችሁ አይደለ? የሚለዋወጥ ከሆነ ጊዜ በኋላ የሚቀየር ባህሪ የለውም አይደለ? አስቀድሞ የነበረው ያ አምላክ ቃል ተብሎ የተገለጸው ወልድ ኢየሱስ ክርስቶስ ስጋ መልበሱን ነው የሚያመለክተው እንጂ ሆነ ካልከማ አምላክ እሺ፣ ቀጥል። ሆነ ካልከማ አምላክ ፍጡር ሆኗል ማለት ነው አይደለ? አዎ እንደዛ ልትለው። ነገር ግን ለአምላክ ሲነገር ግን ለበሰ። ካስፈለገ በመጽሐፍ ቅዱስ ሌሎች ምሳሌዎችን ማየት ይቻላል። ሆነ የሚለው ለብዙ ነገሮች ሲያገለግል ማየት ይቻላል። መለወጥን መቀየርን የሚያመለክት አይደለም። እዚያ ቦታ ላይ እሺ፣ የሎጦ ሚስት ታውቃታለህ አይደለ? በትክክል አዎ። ምንድን ነው የሆነችው? የጨዋ ውልት ሆነች ይላል። እሷ ሆናለች፣ ተቀየራለች። አይዋ። ስለዚህ ቃልም ስጋ ሆነ ይላል። መሆንን ነው እያመላከተ ያለው። ምንድን ነው የሆነው? ኢየሱስ ስጋ ሆነ። ስጋ ደግሞ ምንድን ነው? ስለ ጊዜ ፍጡር ነው አልከኝ። ስለዚህ ያ ቃል የተባለው ይዛሃል። እግዚአብሔርም ፍጡር ሆነ እያልክ ነው በቀጥታ አይደለም? ሁሉንም ሆነ የሚለውን ከዚህኛው ሆነ የሚለው ጋር አናገናኝ። ሆነ የሚለው በአካባቢያችን ከምንጠቀመው ሆነ ለራሱ ብዙ ነገሮችን ሆነ እያልን እንገልጻለን። ነገር ግን የባህሪ ሙሉ ለሙሉ ለውጥ የሚያሳይ አይደለም። አሁን ያሳየኸኝ ሰው ነበረች፣ የጨዋ ውልት ስትሆን ባህሪዋን ትታ ሌላ ባህሪ ለበሰች ነው። ልክ ነው። ነገር ግን አሁን ላይ ድንጋዩ ብረቱ እሳት ውስጥ ሲገባ እሳት ሆነ እንላለን አይደለ? ወይንም ጋለ እንላለን። የጋለ ሆነ ተለወጠ ማለት ነው። ብረትነቱን ተወ ማለት ነው አይደለም እኮ። እዚህ ጋር ሁሉም ምሳሌዎች ወደ አንድ ቦታ እንጠምዝዛቸው። ኦሜጋ መጽሐፍ ቅዱስ ላይ ተመርኩዘህ ታብራራለህ። ችግር የለውም። እንድታብራራ ጊዜ እሰጥሃለሁ። እምነትህን አታብራራለህ፣ ግን መጽሐፍ ቅዱስ ላይ አድርገህ ያብራራለህ። ሆነ የሚለው ቃል ለስንት ይውላል መጽሐፍ ቅዱስ ላይ? ሆነ የሚለው ለስንት ዓላማ ይውላል መጽሐፍ ቅዱስ? እሺ፣ ቀንም ሆነ ሌሊትም ሆነ ይላል። እሺ፣ እዚህ ጋር ካሁን በኋላ አይመለስም ማለት ነው። አይመለስም። ይኸውልህ ሆነ ሲባል ጊዜ አምላክ የዛ ላይ በቃሉ ነገራቶችን ማስከኑ የሚገልጽ ነው። ገብቶሃል አይደል? አሁን በእሱ እንዳውም በመጣኸው ኢየሱስ ክርስቶስም ሆነ ሲባል ጊዜ ኢየሱስ ክርስቶስ በቃሉ አማካኝነት በአምላክ አማካኝነት የመጣ ነው የሚለውን ለመግለጽ ነው። ኢየሱስን ያመጣው ማን ነው? ራሱ ነው። ያው ራሱን የላከው ራሱን አይደለም፣ ራሱ አይደለም፣ አምላክ ነው ያመጣው። ማስረጃ ልስጥህ። እግዚአብሔር ነው ያመጣው። አምላክ አባቴ ላከኝ እያለ ይናገራል በመጽሐፍ ቅዱስ ላይ። ልክ ነው። ያው ይሄ የሀሳብ አንድነታቸው የሚገልጽ ነው። ኦሜጋ ስለ መልእክተኝነት አይደለም፣ ስለ መልእክት አይደለም ጥያቄ። ራሱን ኢየሱስን ነው እየጠየኩኝ ያለሁት እኮ። እሺ ተላከ ልትለኝ ነው ሳይሆን ራሱን ኢየሱስን ማን ነው ያመጣው? እግዚአብሔር ራሱ በራሱ አልመጣም ማለት ነው። ራሱ እግዚአብሔር ቃል እግዚአብሔር ነው ብሎ ስለተናገረ ራሱ በራሱ ነው የመጣው ማለት ነው። ግልጽ ነው። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተምሯል።
እንዴ በሱ መንፈስ መሪነት አይደል ዮሐንስ ወንጌላዊው የጻፈው በመጀመሪያ ቃል ነበር ብሎ በሱ መንፈስ መሪነት እንደጻፈ የተናገረበት ዮሐንስ የቱ ጋር ነው? እኔ ብሄድ ይሻላል ያው መንፈሴን እልክላችኋለሁ ብሎ ለሐዋርያቱ ተናግሯል። ከሐዋርያቱ መካከል ደግሞ አንዱ ዮሐንስ ነው። ዮሐንስ ራሱ የተናገረበት ነው እያልኩኝ ያለሁት። አሁን ስለ ጸሐፊው የነገርከኝ ነው። ጸሐፊው እንደሱ ብሎ የተናገረበት የቱ ጋር ነው? ዮሐንስ ለሐዋርያቱ እኮ መንፈስ ቅዱስ ወርዶላቸዋል አይደል? ይህንን መጽሐፍ ቅዱስ ላይ አሳይ እንደማትለኝ ተስፋ አደርጋለሁ። ነገር ግን በተሰጠው መንፈስ ቅዱስ መሪነት ይህንን ቃል ተናግሮታል። እንደሱ አላሉም። ይኸውልህ የወንጌል ጸሐፊያኖች ሲጽፉ ጊዜ እንደሱ ብለው የተናገሩበት ቦታ የለም። እኛ መጽሐፍን ስንጽፍ ጊዜ በመንፈስ ቅዱስ ምሪት ጻፍን ብለው የተናገሩበት ቦታ የለም። እነሱ ራሱ ለመጻፋቸው ምንም አይደለም። ለመጻፋቸው መንፈስ ቅዱስ በእነሱ ከወረደ አይደለም። መንፈስ ቅዱስ በእነሱ ከወረደ በመንፈስ ቅዱስ እንዳይጽፉ የሚያግዳቸው ነገር ምንድን ነው? የሚያግዳቸው ሳይሆን እነሱ እንደጻፉት መጽሐፉን ነው እያልኩኝ ያለሁት። መጽሐፉን ራሱ እነሱ እንደጻፉት ምንም ማስረጃ የለም። ያ ነው። እሺ እሱ እንኳን ግልጽ የሆነ እሱ ሌላ ርዕስ ነው። መጽሐፍ ቅዱስን ማንጻፈው የሚለው አሁን ስለ ኢየሱስ ክርስቶስ ቃልነት እያወራ ነው። ካስፈለገ ስለ መጽሐፍ ቅዱስ ጸሐፊ ሌላ ጊዜ መነጋገር እንችላለን። ነገር ግን ቅድም ስትል አንተ ራስህ በመንፈስ ቅዱስ ምሪት ነው የጻፉት አልከኝ። ወደዛ ወደ ጽሕፈቱ ገባ። ነገር ግን ጥያቄ አሳይኝ ስላልክ ነው። እሺ አይ በቃ ኢየሱስ ክርስቶስ ያስተማራቸው ትምህርቶች አሉ። እሱ ባስተማረው ትምህርት ውስጥ አንድም ቦታ ላይ እኔ ቃል ነኝ ብሎ አልተናገረም፣ ወይም እኔ እግዚአብሔር ቃል ነኝ ብሎ አልተናገረም። የእርሱ ትምህርት አይደለም ይሄ አይደለማ። ክርስቶስ በዚህ መጽሐፍ ላይ ከተጻፈ ሌሎች ብዙ ነገሮች እንዳደረገ መጽሐፍ ቅዱስ ራሱ ተናግሯል። ኢየሱስ ክርስቶስ በ3 ዓመት የሰራትን በሙሉ መጽሐፍ ቅዱስ ላይ እናገኛለን ማለት አይደለም። ይሄ ታወቀ ነው። ወደ መጀመሪያ ጥያቄ ልመልስ ግን ከይቅርታ ጋር ቅድም ታውቁት ነው ኢየሱስ ክርስቶስ አንድ ቦታ ላይ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም። ይሄንን ጭንቅላታችሁ ውስጥ አድርጉት። መምህሮቻችን ጠይቋቸው። አንድ አይደለም። እሺ ቆይ እንደዛ እኮ ካልከኝ ወንድም ይቅርታ፣ መጽሐፍ ቅዱስን እኮ ኢየሱስ ክርስቶስ እኮ አልጻፈውም፣ በስጋ ባለበት ጊዜ ላይ አልጻፈውም። ነገር ግን በሱ መንፈስ መሪነት እሱ ያስተማራቸውን ትምህርት ነው የጻፉት እንጂ ከራሳቸው አንዳች አመንጭተው አይደለም የጻፉት። እሱ ካስተማራቸው የቱ ጋር ነው እንደሱ ብሎ ያስተማረው ነው አሁን ጥያቄው። መጽሐፍ ቅዱስ ላይ እንደሱ ብሎ ያስተማረበት ቦታ የለም። እሱ ከተናገራቸው ሌላ ምንም ነገር እንዳልተናገሩ ግን ብዙ ጊዜ በመጽሐፍ ቅዱስ ላይ ተናግረዋል። በክርስቶስ ትምህርት የማይኖር ለእርሱ አምላክ የለውም፣ አብ ወልድ መንፈስ ቅዱስ የሉትም። የክርስቶስ ትምህርት እያለ ይገልጸዋል። የሰጠኸኝንም ቃል ሰጥቻችኋለሁ ብሎ ክርስቶስ ተናግሯል። የሰጠው ንግግር ከንግግሮቹ መካከል ግን እኔ ቃል ነኝ የሚል ቃል በፍጹም የለም። እኔ አምላክ ቃል ነኝ ብሎ ተናግሮ የማያውቅ እኮ መጽሐፍ ቅዱስ ላይ ያልተጻፉ በጣም በርካታ ነገሮች እንዳደረገ ራሱ መጽሐፍ ቅዱስ ይናገራል እያልኩ እኮ ነው። ደግሞ እንደገና እንዳልተናገረ የተለያዩ ናቸው። አሁን ስለ ንግግሩ ነው እየጠየኩኝ ያለሁት። ኦሜጋ ክርስቶስ የትኛውም ቦታ ላይ እኔ ቃል ነኝ ወይም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም፣ አይገኝም መጽሐፍ ቅዱስ ላይ። ፈልገህ ማምጣት ትችላለህ። እንደዛ ይቅርታ፣ ግን ወደ እንትኑ ከሄድን ቁርአንም ላይ ሁሉ ነገር ተጽፏል የሚል ነገር የለም። እናንተም በእኛም በኩል ደግሞ ሁሉ ነገር ተጽፏል የሚል ነገር የለንም አይደለ? ለምሳሌ ምን ስለ አምላክ አላህ ሱብሓነሁ ወተዓላ ባህሪያቶች ራሱ ይነግረናል። ክርስቶስ ግን ስለ ራሱ ባህሪ ራሱ አልተናገረም። አይ መጽሐፍ ቅዱስ ላይ አሁን ያልተጻፉ በጣም በርካታ ነገሮች አሉ። እነዛ ነገሮች አልተጻፉ ማለት ግን አልተደረጉ ማለት አይደለም። ግልጽ ነው። አሁን ለምሳሌ ስለ ማርያም ስለ ሞቱ አልተናገረም ማለት ግን አልሞተችም ማለት አይደለም። ዳዊት ሞቷል፣ አብርሃም ይስሐቅ ሞቷል የሚል ባይገኝ መጽሐፍ ቅዱስ ላይ አልሞቱም። ይሄ የማያስገድ ሎጂክ ነው። አሁን ስለ አምላክ ነው እያወራን ያለ ነው። ኦሜጋ አሁን የአምላክን ባህሪ እያነሳ ያዳምጥ። ኦሜጋ አሁን የማይገናኝ ያገናኘህ ነው። ቃል የሚለው የአምላክነት መገለጫ ነው። ቀላል አረስት አይደለም። ስለ ማርያም ስለምናምን ወረደ ብላ እንትን የምትለው ቃል የሚለው የአምላክ መገለጫና ባህሪ ከሆነ ይሄን መገለጫውና ባህሪውን የክርስቶስ ባህሪ ነው ከተባለ አምላክ ነው ከተባለ እርሱ ይሄን ባህሪውን ተናግሯል ወይ? እኔ ቃል ነኝ ብሏል ወይ? እኔ እግዚአብሔር ቃል ነኝ ብሏል ወይ? አላለም በፍጹም። ወደ ቁርአን ስታመጣ ጊዜህን ጥያቄ ልክ እንዲሁ አምላክ አላህ ስለ ራሱ ባህሪያቶች ራሱ ተናግሯል ወይ? አዎ በደንብ አድርጎ ራሱን የነገረን በቁርአን ላይ ቦታል።
እርሱ ምን እንደሆነ በቁርአን ላይ ተናግሮናል። ነገር ግን ክርስቶስ የአምላክነት ባህሪ ያለው ብላቸው የምታስቡት ይህን የአምላክነት ባህሪ ቃል የሚለውን ቃልነቱን አንዲት ቦታ ላይ ተናግሮ አያውቅም። የእግዚአብሔር ቃል ነኝ አላለም፣ ቃል ነኝ አላለም። ይህ እኮ የሚታይ ግልጽ የሆነ ነገር ስለሆነ ነው። አንዳንዴ እኮ ውሸትን ለመደበቅ ስትል እኮ ነው ቃላት የምታበዛው። አሁን ለምሳሌ ማለት ነው ወንድም ይቅርታ፣ አሁን ለምሳሌ እናት አባትን ታውቃቸዋለህ አይደል? እናት አባትንን ብለው ነግረውሃል። ለምን ይነግሩሃል? የሚታይ እውነታ ነው። አምላክ እንደሆነም ግልጽ ስለሆነ አምላክ ብሎ መናገር አይጠበቅበትም። ምንድን ነው ግልጽ ያደረገልህ አምላክነት? እስኪ ንገረኝ። በሚሰራው ድንቅ ስራዎች፣ በሚያደርጋቸው ከቃሉ በሚወጣው ቃል ከሚሰራቸው ድንቅ ስራዎች አንዱን ግለጽልኝ፣ የአምላክነቱን መገለጫ ነው። በጣም ጥሩ። ለምሳሌ በራሱ ስልጣን ከሞት የተነሳ አንድም ፍጡር የለም። ይህ ለአምላክነቱ ከበቂ በላይ ማሳያ ነው። ሙስሊሞች እንደማትቀበሉ ታውቃለሁ፣ ሞቷል ተነስቷል የሚለውን ነገር ግን በመጽሐፍ ቅዱስ ላይ ተጽፏል። ሙታንን ማስነሳት የምን ባህሪ? ይህን ተአምር ነው አይደል? ሙታንን ማስነሳቱ ክርስቶስ ይህንን ማን ያደረገለት? በራሱ ስልጣን ነው ያደረገው፣ ወይንም ደግሞ እግዚአብሔር ያደረገው ነው። ልክ ነው። ስለዚህ አምላክ ነው የሚያደርግለት፣ በእርሱ በኩል አምላክ ነው ያደረገለት። ማስረጃ ርስተህ ራሱ አይደለም ያደረገው። እንዴ ቃል እግዚአብሔር ነው ይላል እኮ። ቃሉ እግዚአብሔር እስከሆነ ድረስ ራሱ ነው ያደረገው ማለት ነው። ግልጽ ነው። አሁን ወደ ቃል ተመለሰ እንደገና። አያችሁት አይደለ? ቅድም ወደ ድርጊቱ ልሂድ ብለኸኝ አላስኬድኩህም? ካደረገው ድርጊት መካከል ሙታን ማስነሳቱን አልክ። ወደዛ ስንሄድ ጊዜ እንደገና ቃል እግዚአብሔር ብሎ መጣ። ስለዚህ እነዚያን ሁሉ ሲያደርግለት የነበረው አምላኩ ነው በእርሱ በኩል በክርስቶስ በኩል። ማስረጃ ልስጥህ። ክርስቶስ አንዲት ከራሱ ያደረገው ነገር የለም። ወደ ድርጊቱ ስንመጣ ግን ድርጊቱ የአምላክነቱን መገለጫ ይገልጻል ብሎ አይደለ? ድርጊቴ ሁሉ ከኔ አይደለም ባለ ክርስቶስ ራሱ ይመሰክር። አምላክን ያደረገው አለ። እሱኛውን አንድምታውን ከፍተህ ማሳየት የምችል ከሆነ ማየት እንችላለን። መዝገበ ሃይማኖት የሚለው አፕሊኬሽን የክርስቶስን ቃል በቃል የክርስቶስን ንግግር ነው የምሰጠህ እኔ። ንግግር ምናምን አይደለም። ክርስቶስ ኢየሱስ ራሱ የተናገረው አትቀበለው። ዳይሬክት የጻፈው ትርጓሜ ያስፈልገዋል እንጂ በደረቁማ እንዴት ያስኬዳል? አይሆንም እኮ በደረቁ አይደለም ክርስቶስ ራሱ ያስተማረው ትምህርት። ስለዚህ አትቀበለውም። የክርስቶስ ትምህርት በደረቁ አያስኬደኝም እያለ ነው። አሁን ለምሳሌ አይደለም። አሁን ለምሳሌ አሁን በአረብኛ ነው አይደለ ቁርአን ያለው። አንብብና ተረዳ ብትሎ ያልተማረን ሰው እንዴት ነው የሚያደርገው? ተርጉምልኝ ይላል አይደለ? መጽሐፍ ማስረጃ ነው። ስለ ኢየሱስ ክርስቶስ ድርጊት ልታወራና ነበር እንዴ? ተውከው በቃ እሱን ወደ ቁርአን ገባ አይደለም። ትርጉም ያስፈልገዋል ሁሉ ነገር። መጽሐፍ ቅዱስም ቢሆን ትርጉም ያስፈልገዋል። የትኛው ትርጉም ያስፈልገው? ለምሳሌ ይቅርታ ተቆራርጠን የተመለስክ ኔትወርክ ይቆራረጣል። እሺ ለማንኛውም ኢየሱስ ክርስቶስ ሲያደርግ የነበረው በራሱ ስልጣን ነው ያለን ስህተት ነው። አንደኛ ቃል በቃል ኢየሱስ ክርስቶስ ስልጣን ተሰጥቶት ነው። ማስረጃ ልስጥህ ወይ ላውጣልህ ወይ እያልኩህ ነው። የራሱ ስልጣን ነው ተሰጥቶት ነው። ማስረጃ ላሳይህ ነው አሁን። እሺ ስልጣኑ ተሰጥቶት ነው። አንድምታውን ካመጣልኝ በደንብ እቀበላለሁ፣ ችግር የለውም። እና የምሰጥህን ጥቅስ አንተ የምትፈልገውን አንድምታ በቃ ቃል በቃል ኢየሱስ ክርስቶስ በክርስቶስ እየተሟገትክት መጽሐፍ ቅዱስ ላይ ክርስቶስ እኔ ስልጣን ተሰጥቶኝ ነው እያለ ተሰጥቶኝ ነው ለሚለው አንድምታ ስተኛ ተመልከት። ስልጣን ተሰጠኝ የሚለውን ቃል በቃል ያሳያችሁ ነው። ችግር የለውም። በማቴዎስ ወንጌል ላይ በርካታ ቦታ ላይ እንደዛ ብሏል። ችግር የለውም። ያውና ኢየሱስ ክርስቶስ ምን አለ? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። አላሁ አክበር። ተሰጠኝ ስል ጊዜ ሰጫለ ተሰጫለ። ስልጣኑን የሰጠው ማን ነው? ተሰጩ ማን ነው? ምን ተሰጠ? እሺ ሰጩ ማን ነው? እሺ እኮ ንገረኝ አንተ። የተሰጠው ማን ነው? እዚህ ጋር ተሰጠኝ አለ። የተሰጠው ማን ነው? ስልጣን ስልጣን የተሰጠው ማን ነው? አይዋ። ስለዚህ ኢየሱስ ክርስቶስ ስልጣን ተሰጥቶት ነው ማለት ነው። አላሁ አክበር። ማን የሰጠው የሚለውን ንገረኛ። እሱ ራሱ ተሰጠኝ አለ። ስለዚህ የተሰጠ ነው ስልጣኑ የሚለውን አሁን ጨረስን። ቅድምም ብሎ ነበር የትህትና ንግግር አለመሆኑን በምን ማረጋገጥ ይቻላል? የትህትና ንግግር ነው አላለም ኢየሱስ ክርስቶስ። ያን የሚያረጋግጠው አይ እንዴ እንደዛ ካለማ ምኑን ትህትና ሆነ? የትህትና ስራ ሰርተ ይሄ እኮ ትህትና ነው ካልክማ ምኑን ትህትና ሆነ? ወይንም ትህትና ነገር የሚባል ነገር የለም ወገናችን፣ ራሳችሁን አትሸውዱ። የትህትና ንግግር ነው አለ። የትህትና ንግግር ነው የሚለው የቱ ጋር ነው?
አይልም እንደሱ። ቃል በቃል ኢየሱስ ክርስቶስ ስልጣን በሰማይና ምድር ሁሉ ተሰጠኝ አለ። ስልጣን ተሰጥቶት እንደሆነ ቃል በቃል ራሱ ተናግሯል። እንኳን ንግግሩ ይቅርና ተግባሩ ለራሱ እኮ የትህትና ህይወት ነበር አይደል? ክርስቶስ እንኳን ንግግሩ ይቅርና ተግባሩ አይደለም። እኔ በትህትና የማደርገው ነገር አለ። አታንትና ራስህን አታጭበርብር። ስልጣን ተሰጥቶት ነው ሙታን ሲያስነሳ የነበረው ተአምር ሲያደርግ የነበረ። ይሄ ቃል በቃል ራሱ ተናግሯል። አሁን ተአምራቱን ሁሉ ሲያደርግለት የነበረው ማምላኩ እንደሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። እነዚያ ሁሉ ድንቅና ተአምራት የክርስቶስ አይደለም፣ ከራሱ አንዳች አያደርግም፣ የአምላኩ ነው። ይህን ይመስላል። ጃ አለ የጌታ ሰው እሱ። ሰላም አለይኩም። ወአለይኩም ሰላም ረሕመቱላህ። እንዴት ነህ? አልሐምዱሊላህ። እንዴት ነህ አንተ? ኢድ ሙባረክ ብያለሁ በድጋሚ። እንኳን ያደረከን እንኳን አድማስን። እሺ ጃ ኦሜጋ ይሰማል? ጃ ከላይ ያለው ልጅ ላስተዋውቃችሁ፣ አውሩ። ጃ ትንሽ አውራ። ኦሜጋ ረጋ ያለ ነው። እሺ አንዳንዴ ላለመረዳት እንትን ሐሰን ይቅርታ፣ ሐሰን ወይ እንትን ያኛውን ግን በደንብ አልመለስክልኝም። እንትን ይሄ ፍጡር እኔ አሁን ለምሳሌ ቃልም እግዚአብሔር ነው ይላል አይደለ? ቃል ፍጡርነቱ የሚያመለክት ነው ብለኸኛል አይደለ? ፍጡር እኔ መልስልሃለሁ ነው የተባለለት አለ። እሺ ችግር የለም። አንተ እኔ መልስልሃለሁ። ችግር ይዱስ ችግር የለም። እሺ ጥሩ ይመልስልሃል። አብራራቸው እንትን ብለው አውሩ። እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር የሚባል እግዚአብሔር አለ ማለት አይደለም። እግዚአብሔር ኃያል ታወራላችሁ። የቀጥሉ ባረከላሁ ፊክ። እሺ ኦሜጋ በድጋሚ ሰላም ላንተ ይሁን። ትንሽ የሚረብሽ ድምፅ አለ። ድምፁን ለማስተካከል ሞክር። ያ ጀማ ታብታብ አድርጉ። እሺ ታብታብ ኮፒ ሊንክ አድርጉ ሁላችሁም። ኢንሻአላህ እንቀጥላለን። ቅድም ስታወሩ የኢየሱስ ክርስቶስ ስጋ ፍጡር ነው ስትሉ ሰምቻለሁ አይደል? አልተሳሳትኩ? ስጋ ከፍጡር የተገኘ ነው። ኦኬ ፍጡር ነው ወይስ ከፍጡር የተገኘ? ከፍጡር የተገኘ ነው። ኦኬ ፍጡር አይደለም። እንዲህ ነው ተብሎ በግልጽ የተቀመጠ ነገር የለም። ወይንም ደግሞ አስቀድሞ አምላክ ነበር ያ ስጋ የሚል ነገርም የለም። ነገር ግን የሰው ልጅ ስጋ ተነስቷል። ያኛው የነሳው ስጋ ግን ከፍጡር የተገኘ ነው። ኦኬ የነሳው ስጋ የማን ስጋ ነው? የሰው ልጅ ስጋ ነው እኮ። የሰው ልጅ ስጋ ነው። የምን አይደለም ያልኩ። የምን ካልኩ ከሰው ትለኛል። ከማን ነው ስጋውን የወሰደው? የእናቱን ስም ነው የፈለከው? አልገባኝም ጥያቄ። ለዛ ነው ስጋውን ከማን ነው የወሰደው? የሰው ስጋ እንደወሰደ አውቃለሁ፣ ግን ስጋውን ከማን ነው የወሰደው? ከድንግል ማርያም። ኦኬ እሺ። ስለዚህ አሁን ስጋው ፍጡር ይሁን አይሁን አታውቅም ማለት ነው። በግልጽ የተጻፈ ነገር የለም ምን ያልኩት እንጂ ምንድነው? አንተ ሃይማኖት ምንድነው? ኦርቶዶክስ ነኝ እኮ። ስጋው ፍጡር እኮ ነው ታዲያ። ፍጡርና ፈጣሪ እኮ ፍጡር ነው ስጋው። እሺ ችግር የለውም ቀጥል። በሱ ማን የፈጠረው? እግዚአብሔር ነው። ያው በአዳም በኩል ያው ፈጥሯል። ድጋሚ ሲፈጥር ግን አይኖርም። ያው በአዳም በኩል በመፈጠሩ እንላለን ስጋው እኮ። እግዚአብሔር የቱ? አብ ወልድ መንፈስ ቅዱስ። እስቲ አብ ወልድ መንፈስ ቅዱስ ፈጠሩት የሚል ማስረጃ ስጠኝ ከባይብል። እኔ አብ እንደፈጠረው ነው የማውቀው። ማስረጃ ከፈለክ እሰጥሃለሁ። አብ ፈጠረ የሚል እንትን በዘፍጥረት ላይ ካገኘ ያሳየኛለህ። ችግር የለውም። ዘፍጥረት ላይ እግዚአብሔር አብ ብቻ ፈጠረ የሚል ካለ ታሳየኛለህ። ኖ አይደለም። ዘፍጥረት ላይ ሲሆን ላይክ በብሉይ ኪዳንም በአዲስ ኪዳንም የኢየሱስ ክርስቶስን ስጋ እንትና እንደፈጠረው አብ እንደፈጠረው ማስረጃ እሰጥሃለሁ። እሺ ይቅርታ ተቆራርጦ ነው የተመለሰው። አልሰማሁም። ከብሉይ ኪዳንም ከአዲስ ኪዳንም የኢየሱስ ክርስቶስን ስጋ እግዚአብሔር እንደፈጠረው እሰጥሃለሁ ማስረጃ። እግዚአብሔር አብ ብቻ የሚል ግን እሰጥሃለሁ። እሺ ችግር የለም። እሺ ጥሩ
ከቻልክ የሆነ ዝም ያለ ቦታ ለመቀመጥ ሞክር። እሺ፣ የሚረብሽ ድምጽ ስላለ አሁን ይስተካከላል። ይቅርታ እንግዲህ ምን ታደርጋለህ? እስከዛ ችግር እሺ፣ ይታያል። ይሄው እሺ፣ አንዴ ይሄው ይታያል። ይሄው ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ፊት ከብሬ ያለሁና አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ይሄ ኢየሱስ ክርስቶስ ይህን ተናገረ። ሰራኝ የሚለው ማን ነው? ፈጠረኝ የሚለው ማን ነው? ያው ፈጠረኝ የሚለው እሺ፣ እንግዲህ ሙሉን ሐሳቡን ድንገት አነብና እረዳዋለሁ። ኢየሱስ ክርስቶስ ነው እኮ። ኢየሱስ ምን አለ? አብን ፈጠረኝ አለው። አብ እኮ የሚል የለውም ወንድሜ እኮ። ተፈጠርኩ የሚለው ማን ነው? አሳያለሁ ነበር ያልከኝ እኮ። ተፈጠርኩ የሚለው ማን ነው? ኢየሱስ ክርስቶስ ነው። አዎ። ከዛ ተፈጠርኩ ካለ ይሄኛው ኢየሱስ ክርስቶስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው እንጂ እግዚአብሔር አብ አይልም ነው የኔ ሐሳብ። እሺ፣ ችግር የለውም። ስለዚህ እዚህ ጋር እግዚአብሔር የተባለው ኢየሱስ አይደለም። ኢየሱስ ተፈጠርኩ እያለ ነው። ኢየሱስ ደግሞ እዚህ ጋር ተፈጠርኩ እያለ እዚህ ጋር እግዚአብሔርን ፈጠርከኝ እያለው ነው። እንዴት ነው የምትረዳኝ? የለበሰውን ስጋ ራሱ እግዚአብሔር፣ ያው ከእግዚአብሔር መካከል አንዱ አካል ነው አይደለ? ስለዚህ ያው እሱ የታወቀ ነው። ወልድ ኢየሱስ ክርስቶስ ራሱ እንደፈጠረም ያሳይ ነው። ምን ችግር አለው? አይ ፈጠረኝ የሚለው ኢየሱስ እኮ ነው። እዚህ ጋር ፈጠረኝ ይላል። የለበሰውን ስጋ የፈጠረው ማን ነው? እግዚአብሔር ነው። ልክ ነው እኮ። ፈጠረኝ እያለ ያለው ማን ነው? ኢየሱስ ክርስቶስ የለበሰው ስጋ ፍጡር መሆኑን የሚያሳይ ነው እኮ። ፈጠረኝ እያለ ያለው ማን ነው እዚህ ጋር? ኢየሱስ ክርስቶስ እኮ። ኢየሱስ ክርስቶስ ፈጠረኝ ካለ ታዲያ እሱ እንዴት ነው ሊፈጥረው የሚችለው? ሌላ ማስረጃ ጨምርልሃለሁ። ምንም ጥያቄ ግልጽ አልሆነልኝም። ታሳይኛለህ ካስፈለገ ሌላ ጥቅስ ልጨምርልህ። እሺ፣ ዕብራውያን ምዕራፍ 10 ቁጥር 4 ላይ የላምና የፍየል ደም ኃጢአት ሊያስተሰርይ አልቻለም፣ ስለዚህ ደግሞ በሚመጣበት ጊዜ እንዲህ አለ፣ መስዋዕትና ቁርባን አልወደደም፣ ስጋን ግን አለበስከኝ እንጂ ይላል። አለበስከኝ እያለ ያለው ማን ነው? በጣም ጥሩ። እግዚአብሔር ነው ያለበሰው። ስጋን አለበሰኝ። ስጋ ግን ፍጡር ነው። ቅድም የተናገረው ፈጠረልኝ እያለ የተናገረው ይሄኛው ስጋ ነው እኮ። ገባኝ። እዚህ ጋር ያለበሰው ማን ነው? ራሱን የለበሰው ወይስ ያለበሰው አካል አለ? አካል ግን ወልድ ራሱ ነው። ምን አልከኝ? እግዚአብሔር እንዳለበሰው ይናገራል። ልክ ነው። ነገር ግን ወልድ ነው። ስለዚህ ራሱ የለበሰው ማለት ነው። እሺ፣ አንተ እግዚአብሔርን አምላኬ ብለህ ትጠራዋለህ? አምላኬ ብዬ ጠራዋለሁ። ልክ ነው። ለምንድን ነው አምላኬ ብለህ የምትጠራው? አመልከው ዘንድ ስላዘዘኝ ነው እኮ። እንድታመልከው ስላዘዘክ ብቻ ነው አምላኬ የምትለው ወይስ? አምላክ ማለት እኮ ገዢ ማለት ነው አይደል? ገዢ ስለሆነ ነው። ኢየሱስ ለምንድን ነው አምላኬ የሚለው? አሉ የለበሰውን ስጋ ያው የፈጠረ እሱ እንደሆነ ጠይቅ። የራሱን የፈጠረው አላልከኝም? እንዲያው እሺ፣ እንትን ወይ ውሻዋ አንተ ሚዩት አድርግላትና ወይ ውሻዋ ትወያይ። ይረብሻል በጣም ድምፁ። አስተካክልና ድምፁን እንቀጥላለን። እሺ፣ አመሰግናለሁ። ከቁርአኑ ደግሞ አላህ ወደ ራሱ ወሰደው የሚለውን እስኪ በአማርኛ አምጣልኝና ብታሳይኝ ደስ ይለኛል። በሱ አገላለጽ ሌሎች እሺ፣ ጥሩ ማለት አያይዘህም በሱ አገላለጽ ሌሎች የተገለጹ መኖራቸው መላእክት ከአላህ ጋር ናቸው የሚለውን አያይዘህ አሳይ። እሺ፣ ላሳይህ። መጀመሪያ የዒሳ ላሳይህ ወደ አላህ
አላህ ወደ እርሱ አነሳው የሚለውን ሁለት ቦታ አሳያለሁ። እሺ ወራፊዑከ ኢለየ አንደኛው ምዕራፍ አሊ ዕምራን ቁጥር 55 ላይ እንሂድ። አንዴ ላዝረው። ምዕራፍ 3 ቁጥር 55 ላይ አምላክ አላህ ስብሐነ ወተዓላ ከአይሁዲዎች ተንኮልና ሴራ እንደሚያድነውና እንደሚወስደው ወደ ራሱ የተናገረበት ያውና እዚህ ጋር ያውና ተመልከቱ። አይሁዶችም አደሙ ይላል። ያኔ ተንኮልና ሴራ አሰቡ በመሲሁ ላይ ለመግደል ለመስቀል። አላህም አድማቸውን መለሰባቸው። ያኔ በመሲሁ ላይ ሊሆን ያሰቡትን መልሶባቸዋል። አላሳካላቸውም። እንዲገድሉት እንዲሰቅሉት አላደረገውም። ከዚያስ አላህ ከአድመኞች ሁሉ በላጭ ነውና አለ። የነ አድመኞች የሚያድሙትን አድማ ሁሉ የሚያውቅና የእነርሱን ተንኮልና ሴራ የሚያከሽፍ አምላክ ነው እርሱ። ከዚያም አላህ መሲሁን ሲያናግረው እንዲህ አለው። አላህም ባለ ጊዜ አስታውስ፣ ዒሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔ ማንሽህ ነኝ አለው። ከነዚያ ከካዱት ሰዎችም አጥሪህ ነኝ አለው። እነዚያ አይሁዲዎች ከእነርሱ አጥሪህ ነኝ፣ አዳኝህ ነኝ፣ አድንሃለሁ እያለው ነው። ጫፉን እንዲነኩት አላደረግም። ስለዚህ አምላክ ወደ እኔ ወስጃለሁ እያለ ይናገራል። በሌላም ቦታ ላይ ልድገምልህና ከዚያ በእርሱ አንጻር መላእክቶችን ከኔ ዘንድ ናቸው ብሎ እንደገለጻቸው ደግሞ አሳያለሁ። ሱረቱ ኒሳ ላይ አልገደሉትም አልሰቀሉትም ካለ በኋላ አላህ ቢልቁንስ አላህ ወደ እርሱ አነሳው ብሎ ይናገራል ቁርአን። የሱረቱ ኒሳንም ላሳይህ አንዴ ልጨምርልህ 157 ላይ ያውና እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ረገምናቸው ይላል። አልገደሉትም አልሰቀሉትም ብሎ አላህ ተናገረ። ከዛ ታዲያ ምን ሆነ ከተባለ ቁጥር 158 ላይ ምን ይላል? ይልቁንስ አላህ ዒሳን ወደ እርሱ አነሳው፣ አላህም አሸናፊና ጥበበኛ ነው አለ። ስለዚህ አላህ ወደ እርሱ አነሳው። ስለዚህ አሁን በዚህ አንጻር ለመላእክቶችም አላህ ከእኔ ዘንድ ናቸው ብሎ ይገልጻቸዋል። ወመን ዒንደሁ ላ የስተክቢሩን በርካታ ቦታ ላይ ከእኔ ዘንድ ናቸው ብሎ መላእክቶችን ገልጿቸዋል። ያ ማለት ግን ከእርሱ ዘንድ አብረው ናቸው ማለት በሰማይ ላይ ናቸው ለማለት ነው። ወመን ዒንደሁ ላ የስተክቢሩን ይቅርታ ከእኔ ጋር ናቸው ይላል እንጂ ወደ እኔ ወሰድኳቸው ግን ያለ አይመስለኝም። መውሰዱ ለምን አስፈለገ? ከእኔ ጋር ናቸው በሰማይ ላይ እዛው ስለሚኖሩ አላህ ሱብሓነሁ ወተዓላ ከእኔ ዘንድ ናቸው ብሎ ይገልጻቸዋል። ከእኔ ዘንድ ናቸው ብሎ ይገልጻቸዋል። እሱን ላሳይህ። ያና ሱረቱል አንቢያ 19 ላይ መሲሁን ምድር ላይ ስለነበረው ወደ ሰማይ ወሰደው ለማለት የግዴታ መወሰድ አለበት። እነርሱ እስከተባለ ተወሰዱ መባል ያስፈልጋቸው። ምክንያቱም ከምድር ላይ የተወሰዱ ነገር አይደሉምና። ሱራ አልአንቢያ 19 ላይ እንመልከት። ሱረቱል አንቢያ ያውና አላህ ሱብሓነሁ ወተዓላ ምን ይላል? በሰማያትና በምድር ያለው ሁሉም የእርሱ ነው። እርሱ ዘንድ ያሉትም መላእክቶች እርሱን ከመገዛት አይኮሩም ማለት የት ነው ያሉት? እርሱ ዘንድ አላህ ዘንድ ነው ያሉት። ከአላህ ዘንድ ናቸው አሳየሁ። አይ ተነሱ የሚለውን ነው የምፈልገው አልክ። ወደ ሰማይ አሳየሁ። እሱ ነው። ሌላ ቃል ደግሞ እየመረጥክ ነው። ራስን ለምን ትሸውዳለህ? አይ ካጠፋ ይቅርታ። ግን ማለት በራሴ እውቀት ላይ ተመርኩዤ እንዳላወራ ለዛ ብዬ ነው አንተ ባልከኝ እየሄድክ ያለሁት እና አሁን መጨረሻ ላይ ያልኩትን ንገረኝና እጨርሳለሁ። ጨርሻለሁ። ችግር የለውም። እሺ መጨረሻ ጥያቄ ምንድን ነው? አይ ለመላእክት ሲሆን ራሳቸው እንደሄዱ ነው ያርጋሉ ነው እያለ ያለው። ለኢሳ ግን አነሳው እያለ ነው ወደ ራሱ እና ይሄንን እስኪ አያይዘህ እንትን በልልኝ። ወደ እርሱ መላእክቶች ይወጣሉ ሲባል በኃይላቸው ነው ማለት አይደለም ወገናችን።
መላእክቶች የሚወጡት በማን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው የሚያሳርጋቸው። እርሱንም ላሳየህ። ቅድም ሐዲሱ ላይ አይተህ ከሆነ ثم عرج بنا አሉ ነቢ ሰለላሁ ዐለይሂ ወሰለም ወደ ሰባቱ ሰማይ እያረጉ ባሉበት ጊዜ ከማን ጋር ነው ሲያርጉ የነበረው? ቅድሙ ሐዲስ ላይ ገብርኤል ጋር አይተዋል አይደል? ኦሜጋ እሱን እዚያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ ምን አሉ? ثم عرج بي ሳይሆን እኔ እንድወጣ ተደረግኩኝ ሳይሆን ثم عرج بنا ብለው ገብርኤልንም አጠቃለሉት። እኔና ገብርኤልም ወደ ሰማይ አምላካችን አላህ እንድናርግ አደረገን ነው። ስለዚህ መላእክቶችን ሲያርጉ ጊዜ በአምላካቸው በአላህ ሱብሓነሁ ወተዓላ ነው፣ መሲሁም በአላህ ሱብሓነሁ ወተዓላ ኃይል ነው። ቃል በቃል የገብርኤልን በአላህ እንደሆነ ማድረጉ ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል፣ ተናግረዋል። አይ እሺ፣ ቴንኪው አመሰግናለሁኝ። ከተቻለ አንድ ሌላ ጥያቄ ልጠይቅ። እሺ፣ ቅድም አንዴ ሲጠይቅ የነበረው ኢሳ ቃል ተብሎ በቁርአን ላይ ተነግሯል ይላልና ከመጽሐፍ ቅዱስ የተወሰደ ቃል አይደለም ወይ? ማለት በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል እያለ ኢየሱስ ክርስቶስን የሚገልጸው ከሱ የተወሰደ ሀሳብ አይደለም ወይ የሚለውን እና በእስልምና ቃል የሚለው በምን ይተረጎማል የሚለውን እንድነግረኝ ነው። እሺ ማን ነው ኦሜጋ? እኔ ጥሩ መገንዘብና መረዳት የምትፈልግ ሰው ሁኜ ስላየሁህ አንድ ነገር በደንብ አድርጌ እሱን ላስረዳ አዳምጥ። ዮሐንስ ከቁርአንና መጽሐፍ ቅዱስ ጋር ያለውን አስተሳስሪና እያዤ ማለት ነው እንድተረጉምልህ ዘንድ። ምክንያቱም ቁርአን የመጣው በእነዚህ በቀደሙት መጽሐፍቶች ላይ ያሉ ነገራቶችን ሊያብራራላቸውና ሊገልጽላቸው ነው። ቁርአን ላይ መሲሁ በቃል መንገድ እንደመጣ የተናገረ መጽሐፍ ነው ቁርአን ራሱ ማለት ነው። እንደማናችንም በወንድና በሴት ዘር ፈሳሽ ላይ ሳይሆን መሲሁ የተገኘው በአምላክ ቃል ነው የተገኘው ይላል ቁርአን። ገብቶሃል አይደለ? አምላክ በቃሉ የመሲሁን ስጋ አዘጋጀለት በድንግል ማርያም ውስጥ ማለት ነው። ከዚያም አስገኘው። ይህ ነው ታዲያ ቃል መሆኑን የዮሐንስ ወንጌልንና ቁርአን ላይ በቃል የተገለጸበትን እንዴት እንደሆነ ላስረዳችሁ። ቁርአን ላይ ከመሲሁ በፊት ዮሐንስ ተገኝቷል። የዘከርያስ ልጅ ቃል የሚለው ሲነሳ ዮሐንስ ማነሳት ስላለበት ማለት ነው። ምክንያቱም መሲሁ በቃል እንደመጣ የመሰከረው ነቢይ ዮሐንስ ነውና፣ ይሄንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። ዮሐንስ ከመገለጫዎቹ መካከል አንደኛው መገለጫ ምንድን ነው? ለዘከርያስ ቀድሞ ሲነግረው የምሰጥህ ልጅ ከእኔ የሚገኘውን በእኔ ቃል አማካኝነት የሚገኘውን መሲሁን ቀድሞ የሚመሰክርለት ነቢይ አድርገዋለሁ ዮሐንስን ብሎ አላህ በቁርአን ላይ ተናግሮለታል። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አነ አላህ ዩበሽሩከ ቢየሕያ ሙሰዲቀን ቢከሊመትን ሚነላህ ወሰይድን ወሐሱረን ወነቢየን ሚነ ሳሊሒን አለው። መልአኩ ጅብሪል ዓለይሂ ሰላም ወይም ገብርኤል ዘከርያስን ጠራው። ምን አለው? አበሰረው። ብስራትን ጠርቶት ምን የሚል ብስራት ሰጠው? እነላሃ ዩበሽሩከ ቢየሕያ ነው። እነሆ አምላክህ አላህ ዮሐንስ የሚባል ልጅ ወይም የሕያ የሚባል ልጅ ይሰጠሃል ብሎ አበሰረው። ሙሰድቀን ቢከሊመትን ሚነላህ ከአላህ በሚሆነውም ቃል የሚያበስርና የሚያረጋግጥ ሲሆን እርሱ ማን ነው? ከአላህ የሚሆን ቃል የተባለው ያ ማለት ከአላህ በሆነ ቃል የሚገኘው ማን ነው? ከዮሐንስ በኋላ ስለሚመጣው ስለ መሲሁ እውነት በአምላክ ቃል የሚገኝ መሆኑን የሚመሰክር ማለት ነው። ወሰይደን በህዝቦቹ መካከል አለቃ ሲሆን እርሱ ወሐሱረን ጥብቅም ሲሆን ከዝሙትና ከጸያፊ ነገር ወነቢየን ከነቢያትም ሲሆን ልጅ ዮሐንስ ሚነ ሳሊሒን ከጻድቃኖች መካከልም ሲሆን አለው። ይሄ ሁሉ መገለጫ አምስት መገለጫ ለዮሐንስ ተሰጥቶታል። ከዚያ መካከል አንደኛው ምንድን ነው? የመሲሁን በዝሙት ሳይሆን ልብ በሉ፣ በዝሙት የሚመጣ ሳይሆን አይሁዶች በዝሙት
የሚመጣ ነው ብለው በህዝቦች መካከል ስለሚያበላሹ ስሙን። ነገር ግን እርሱ ዮሐንስ በመካከላቸው ቆሞ በአይሁዶች መካከል እርሱ መሲሁ በዝሙት የተገኘ ሳይሆን በአምላክ ቃል አማካኝነት የተገኘ ነው ብሎ የሚመሰክር አድርገዋል ብሎ አላህ ቀድሞ አዘጋጅቷል። ስለዚህ ዮሐንስ ልክ በመጣ ጊዜ የመሲሁን በቃል መቀለን የዝሙት ልጅ አይደለንም እያሉ ያሽሟጥጡበታል። አንተ የዝሙት ልጅ ነህ እያሉት ነው። ነገር ግን ዮሐንስ በአይሁዶች ፊት ቆሞ ክርስቶስን በዝሙት ሳይሆን በአምላክ ቃል አማካኝነት እንደመጣ እየመሰከረ ነው። በአምላክ ቃል አማካኝነት የመጣ መሆኑን እየመሰከረ ነው ማለት ነው። ስለዚህ ዮሐንስ በመጀመሪያው ቃል ነበር ሲላቸው ጊዜ አምላክ ዘንድ ነበር ማለት ከአምላክ ዘንድ መጣ እሳት ሲባል ጊዜ እንደው እሳት ከአምላክ እየወረደ ነው ማለት አይደለም። በአምላክ ትእዛዝ መጣ ለማለት ነው። ስለዚህ ያ ቃል ከአምላክ ዘንድ ነበር አላቸው። ያ ቃል ደግሞ አምላክ ተናጋሪ ነው እና በቃሉ ያንን ተናግሮ ቃልም ስጋ ሆነ ሲል ጊዜ አምላክ በቃሉ አማካኝነት ስጋን መጣ አዘጋጀ ማለት ነው። አይተህ ከሆነ ዕብራውያን ሰማይና ምድር በቃሉ ተዘጋጅተዋልና ሲል ጊዜ በቃሉ ተፈጥረዋልና ማለት ነው ክርስቶስን። ስለዚህ አምላክ አላህ ስብሐነ ወተዓላ በቃሉ አማካኝነት ተናገረ፣ አመጣው። በቃል ነው የተገኘው ብለን እናምናለን። በቃል መገኘት እርሱ የብቻው ነው ወይ ከተባለ አይደለም። ሰማይ ምድር በቃል ነው የተገኙት። አምላክ አላህ ስብሐነ ወተዓላ ሁኑ ብሎ ተናገረ፣ ሆኑ። ይህ መጽሐፍም ላይ ያለ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ስትሄድ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ እግዚአብሔርን ብርሃን ይሁን አለ፣ ሆነም እያለ ይናገራል። በቃሉ ይናገራል አምላክ፣ ነገራቶችን ያስገኛል። ክርስቶስ ግን ልክ እንደኛ እንደሆን ከወንድና ከሴት የተገኘ ሳይሆን አምላክ አላህ ስብሐነ ወተዓላ በቃሉ ያስገኘው ነው፣ ሁን ያለው ነው። ገብቷቸዋል። ለእርሱ ብቻ ነው ወይ ከተባለ በቃል መገኘት ከፍጥረታቶች አይደለም። አዳም ራሱ በቃል ነው የተገኘው። አምላክ አላህ ስብሐነ ወተዓላ አዳምን ከአፈር ሰራሁትና ከዚያም ሁን አልኩት ወዲያውም ሰው ሆነ አለ። ክርስቶስንም ሁን አለው ወዲያውም ሰው ሆነ። አዲስ ነገር አይደለም ይሄ። መልአኩ ገብርኤል ወደ ማርያም ብስራቱን ይዞ በመጣ ጊዜ ጠይቃው ነበር። እንዴት ነው ከኔ ልጅ ሊገኝ የሚችለው ወንድ ያልነካኝ ስሆን አለችው። ሁን ይለዋል ወዲያውም ይሆናል ልጅሽ አላት። የቱ ጋር ከተባለ ሱራ አሊ ዕምራን ላይ ቃለት ረቢ አና የኩኑ ሊ ወለድን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽልቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ተመልከት ምን እንዳለ። ብስራቱን ይዞላት በመጣ ጊዜ መልአኩ ገብርኤል ክርስቶስን ትወልጃለሽ፣ እርሱ የተከበረ ይሆናል፣ አምላክም የመረጠው ይሆናል ብላ ብሎ ነገራት ገብርኤል። ከዚያ ጠየቀች እርሷ ጥያቄ አና የኩኑ ሊ ወለድ፣ ለእኔ እንዴት ልጅ ሊኖረኝ ይችላል አለችው ገብርኤልን። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። እንደሚታወቀው አንዲት ሴት ልትወልድ ዘንድ ወንድ ሊገናኛት ይገባል። ማርያም የምታውቀው በቃ ነው። እኔን ግን ወንድ ያልነካኝ ስሆን እንዴት ልጅ ሊኖረኝ ይችላል አለች። መልአኩ ገብርኤል ምን አላት? ቃለ ከዛሊከ ላሁ የኽልቁ ማ የሻእ፣ ልክ እንዲሁ አምላክሽ አላህ በቃሉ ያሻውን ይፈጥራል እኮ አላት። ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል። ከዚያ አፈጣጠሩ እንዴት እንደሆነ ተናገረ። ኢዛ ቀዳ አምረን፣ አንድን ነገር ለመፍጠር በወሰነም ጊዜ አምላክሽ አላህ ፈኢነማ የቁሉ ለሁ ኩን ፈየኩን፣ እርሱም ወዲያው ሁን ይለዋል ይሆናልም ማለት። ስለዚህ ክርስቶስ ሁን በሚለው በአምላክ በአላህ ስብሐነ ወተዓላ ቃል የተገኘ ነው ነው። ታዲያ ሁን በሚለው ቃል ከኢየሱስ ውጭ የተገኛለ ወይ በቃሉ ካላችሁ አዋለ ማን ከተባለ አዳም ሁን በሚለው በአላህ ቃል ላይ ነው በቃልና የተገኘው። ይህ ማስረጃ ላሳያችሁ መጽሐፍ ቅዱስ ላይ ማነው ቁርአን ላይ አዳም በአላህ ስብሐነ ወተዓላ ሁን በሚለው ቃሉ እንደተገኘ አውጥቼ ላሳያችሁ። መሲሁም ሁን በሚለው ቃል ነው፣ አዳም ሁን በሚለው ቃል ነው። ሁለቱንም አውጥቼ ላሳያችሁ። ሁን የሚለው ቃል ነው በዛ ላይ የተገኙት። እሺ እንዴ ላውጣላችሁ። ይህ ያፈጣጠራቸው ሁኔታ እንጂ እየነገርኳቸው ያለሁት አዳምንና መሲሁን ዒሳን እያስተካከልኩኝ አይደለም። ልብ በሉ። እንደ እስልምና አስተምህሮ አዳምና ዒሳ ማን ይበልጣል ከተባለ በደረጃ ከአላህ ዘንድ ዒሳ በጣም ይበልጣል ከአዳም። ደረጃቸው የሰማይና ምድር ያክል የተራራቀ ነው። ዒሳ እጅግ በጣም ላቅ ያለ ታላቅ መልእክተኛ ነው። አዳምና ዒሳ ደረጃቸው ከአላህ ዘንድ አይገናኝም። ዒሳ በደንብ አድርጎ ይበልጠዋል። ገብታችኋል አይደል? ያ ነው። እሺ ለማንኛውም የአዳምን አፈጣጠር ላሳያችሁ። የአዳም አፈጣጠር 59 ላይ ታገኙታላችሁ። ሱራ አሊ ዕምራን ላይ 59 ላይ እንሂድ። ሶስተኛው ምዕራፍ ላይ ቆይ አንዴ ሁን በሚለው ቃሉ እንደተገኙ ሁለታቸውም ላሳያችሁ። 59 ላይ እንሂድ። የአዳምን ያውና ያው አላህ ዘንድ የዒሳ ምሳሌ እንደ አዳም ብጤ ነው አለ። ከአፈር ፈጠረው አዳምን ማለት ነው። ከዚያም ለእርሱ ሰው ሁን አለው ሆነም ይላል። አያችሁ አይደል? ሁን አለው ወዲያውም ሆነ።
ዒሳንም ሁን ብሎት ይሆናል ብሎ ለማርያም ራሱ መልአኩ ገብርኤል ተናግሯታል። የት? እዚያው ላይ ወረድ ብሎ ተመልከተው። እዚያው ላይ መለስ ብለን እንመልከተው። ራሷ በጠየቀች ጊዜ ተመልከቱ። ጌታዬ ሆይ አለች፣ ሰው ያልነካኝ ስሆን እኔ እንዴት ልጅ ሊኖረኝ ይችላል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አንዳችን በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል አላት። አያችሁ አይደል? ስለዚህ አዳምም ሆነ ዒሳ የተፈጠሩት አምላክ አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉን ያስገኛቸው ቶቻለ አይደል? ሰማይና ምድርም ሌላው ፍጥረታትም ሁን በሚለው ቃል ላይ የተገኙት። አላህ አንድ ነገር መፍጠር ሲፈልግ ሁን ይለዋል፣ ወዲያውኑ ይሆናል። በትእዛዙ ይፈጥራቸዋል። በዚያ መንገድ ነው የሆነው። እሺ ከመንፈሱ ብሎታል ዒሳንም ከተባለ አዳምንም ከመንፈሴ ብሎ ገልጾታል። አዳምን ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አለ። አዳምን አፈጣጠሩንም ባስተካከልኩት በቀረጽኩት ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ወደ ቀውላቸው። ስለዚህ ከመንፈሴ ተብሎ ተገልጿል እና ይሄን ይመስላል። በቃል ሲል ጊዜ በቃሉ አስገኘ፣ በቃሉ አመጣው ማለት ነው። አንድ የመጨረሻ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? በቁርአን ማስረጃ ቃል ፍጡር ነው ፈጣሪ ነው? ቃል ባህሪ ነው፣ የአምላክ ንግግር ነው። አምላክ ተናጋሪ ነው፣ ይናገራል። ባህሪ ነው። ፈጣሪ ፍጡር ተብሎ የሚገለጽ አይደለም። ጥያቄው ስህተት ነው። አንዱን መናገር አለብህ። ወይ ፍጡር ነው ወይ ፈጣሪ፣ ከሁለት አንዱ ነው መቼም የሆነውና በቁርአን ወይ ፈጣሪ መሆኑን ወይ ፍጡር መሆኑን ብታሳየኝ ነው። ቃል አይደለም። ምን አለ መሰለህ፣ የግዴታ አንድ ነገር ወይ ፈጣሪ ወይ ፍጡር መሆን አለበት የሚለው አመለካከት እርሱ ስህተት ነው። ባህሪ የሚባል ነገር አለ በመካከል ላይ ይወታል አይደል? ባህሪ የሚባል ነገር አለ። ፈጣሪ ነው ፍጡር ነው ተብሎ ሊገለጽ የማይችል የአምላክ የአላህ ሱብሓነሁ ወተዓላ ባህሪ ፈጣሪ ነው ወይም ፍጡር ነው ተብሎ የሚገለጽ አይደለም። የፈጣሪ ነው የሚባለው፣ የፈጣሪ ባህሪ። እሺ ለምሳሌ ልጠይቅህ እንድትረዳ ዘንድ አንድ ይቅርታ። ስለዚህ ፍጡርም አይደለም ብለኸኛልና እና ፍጡር ካልሆነ ኢየሱስ ክርስቶስ ቃል ነው ይለዋል። ስለዚህ ኢየሱስ ክርስቶስ አምላክ ነው ማለት ነው። ፈጣሪም አይደለም ብለህ ለምን ተውከው? ሁለቱንም ማለት አትችልም። የትኛው ሁለቱን ነው? ላስረዳሽ፣ እኔ በጥያቄ ላስረዳ አንተ እንድትረዳ ዘንድ ማለት ነው። ባህሪ የሚባል ነገር አለ። ፈጣሪም ነው ፍጡር ነው ተብሎ የማይገለጽ። ለምሳሌ አንተ እጅ አለህ የለህም? አለኝ። አንዴ በጣም አለኝ። አንተ ስምህ ማን ነው? አንድ አምላክ። አንድ አምላክ። እሺ አንድ አምላክ ነው ስሙ። እጅህ አንድ አምላክ ነው ወይንስ የአንድ አምላክ? የአንድ አምላክ። እጅህ ስሙ አንድ አምላክ ነው ማለት እንችላለን? እጅህን ብቻ እንቆርጠን አይቻልም። አንችልማ። አይቻልም። ይህ ምንድን ነው? የአንተ ባህሪ እንጂ እርሱ መገለጫህ እንጂ እርሱን አንድ ማንነትህን ግንጥል አድርጌ አንድ አምላክ ነው ማለት አልችልም። ድምፅህን ቃልህን ወስጄ ለምሳሌ አንተ ቃልህ ያንተ ነው አይደለም? ቃልህ ያንተ ነው። ነገር ግን ቃልህ ይህንን የምትናገረው ይሄ አንድ አምላክ ነው ማለት እችላለሁ ቃልህ ወይንስ የአንድ አምላክ ቃል ነው የሚባለው? የአንድ አምላክ ባህሪ ነው የሚባለው መናገርህ አንድ አምላክ ባህሪ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከዛሊክ እርሱ አምላክ አላህ ሱብሓነሁ ወተዓላ እርሱ ፈጣሪ ነው። እርሱ ግን ባህሪያቶች አሉት። ያያል፣ ይናገራል፣ ይሰማል። ማየቱን ወስድና ይሄ አምላክ ነው፣ መስማቱን ወስድና ይሄ አምላክ ነው፣ መናገሩን ወስድና ይሄ አምላክ ነው አይደለም። አምላክ አላህ ሱብሓነሁ ወተዓላ ያያል፣ ይናገራል፣ ይሰማል። እነዚህ ባህሪያቶች የሚገለጹበት ናቸው ቃሉ። ስለዚህ ቃሉ የእርሱ ባህሪ እንጂ እርሱ ራሱ ዝም ብለን ቃሉ ወስደን አምላክ ነው ወይንም ደግሞ ፍጡር ነው ብለን የምንገልጸው አይደለም። ባህሪ ነው፣ መገለጫ ነው። እሺ ጥያቄ ያለቀ እሺ ጥያቄ ያለው መቀጠል ይችላል። ሄሎ ተስማዕን ከላሚ ወላ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እሱ ጥያቄ ነበረኝ። ማለት ረመዳንን ቀዳ ነው ሸዋልን መቅደም ያለብን? እሺ በዚህ ጉዳይ ላይ ቪዲዮ እሰራላችኋለሁ። መቀደም ያለበት ቀባ ነው። ምክንያቱም ቀባ ግዴታ ነው፣ ዋጅብ ነው። ጥያቄ ያለው መቀጠል ይችላል። ኮሜንት ላይ 72 ድንግል ምናምን የምትለው ክርስቲያን መግባት ትችላለህ። ብሎክ እንዳታደርጓቸው፣ ይማሩ። ብሎክ እንዳታደርጓቸው፣ ሚትም አታደርጓቸው፣ ችግር የለውም። እና መልክተኛውን እስካልተሳደቡ ድረስ፣ ስድብ ላይ እስካልወረዱ ድረስ
ጥያቄ መጠየቅ ትችላላችሁ። መግባት አልፈልግም ግን መለስልኝ ማለት እሱ የኔ ጥያቄን አልጨረስኩም። አንድ ጥያቄ ድጋሚ ነበረኝ። ተቀባይነት የለውም። እሺ ጥያቄሽ ምንድን ነው? እናቴ እኔ ወደ ስደት ሲመጣ የሆነ ቦታ ሄዳ አንቺ ከተሳከልሽ በኋላ የመጀመሪያሽ ወይ በብር አንድ ነገር ማድረግ ይፈልጋለሁ ብላ ቃል ገብታ ነበር እና እኔ እዚህ ስደት ሲመጣ እናቴ የሆነ ገሪቦች ይኖራሉ የዘነ እዛ ሄዳ አይ ዱዓ አስደርግሻለሁ ምናምን አለችኝ። እኔ አላቅም ነበር። እዚህ ከመጣሁ በኋላ ደግሞ ሰውን ከጠየቁ በኋላ ሰው አይቻልም ቢዳ ነው አለኝ። ይህ ነገር እኔ መከልከል ፈልጌ ነው። ይህ ነገር እንዴት ይታያል? ወዴት ነው እናትሽ እሄዳለሁ ያለችው? እኔ ወደ ስደት ሲመጣ እሷ አይ ከተሳከልሽ በመጀመሪያ ጊዜ ወይ በብር ወይም አንቺ የላክሽውን ብር ወስጄ አንድ ነገር ማድረግ እፈልጋለሁ እና ዱዓ አስደርግሻለሁ አለችኝ። የት ነው ዱዓ አስደርጋለሁ ያለችው? ምን አይነት ቦታ? የሆነ ተራራ አለ፣ ሀገራችን ውስጥ የሆነ ተራራ አለ። እዚህ ጋር ሰው ጁማና ማክሰኞ ይሰበሰባል። ይህ ነገር እኔ ከልክያለሁ። ይህ ነገር እንዴት ይታያል? በግዴታ መስጠት አለብኝ ወይ እንዴት ይታያል? እህት ኖርማል ሰደቃ ከሆነ ድሃዎችን ለማብላት አስባ ከሆነ እሱ ችግር የለውም ነበር። ግን የተለየ ያነሳሽልኝ ነገር የለም። በዚህ ላይ ምን እንደሚሰራ ምን እንደሚታሰብበት በዚያ ቦታ ላይ ከአምላክ ጋር የሚያጣላ የሆነ ስራ የሚሰሩበት ቦታ ከሆነ ሽርክ ከሆነ በአላህ ላይ የሚያጋሩበት ቦታ ከሆነ ይህ አይሆንም፣ አይቻልም። ኖርማል ዝም ብሎ ሰደቃ ለድሃዎች በማብላት ከሆነ ችግር የለውም። እሺ አይ ለድሃዎች ሳይሆን ትላልቅ ሰዎች ይሰባሰባሉ። ግን ቦታው የሆነ ገደል አለ፣ እዛ ውስጥ ደግሞ ትልቅ ዘንዶ አለ። ሰው ሁሉ ምግብ ምናምን ይወስዳል። ይህ ነገር ለሱ ይሰጣል። አይቻልም፣ እንደሱ ከሆነ አይቻልም። እሺ ጥያቄ አለሽ? እሺ ከላይ ያለው ማን ነበር የሚለው ኮሜንት ላይ ስጽፍ ነበር። ጉልላት ዘተዋህዶ ሰላም፣ እንዴት ነህ? ጉልላት ዘተዋህዶ ሄሎ። እሺ ዝም አለ። ኮሜንት ላይ ስጽፍ ነበር። እሺ አላህ አምላክ ከሆነ እንደ ሰው አይነት ባህሪ ያለው አምላክ ቃል በቃል አላህ ሲናገር ለይሰ ከሚስሊሂ ሸይኡን እኔን የሚመስል አይደለም እያለ ይናገራል። እሺ እንዴት ነህ? ደህና ነህ? በመጀመሪያ እናመሰግናለን። እሺ ጥያቄ አለህ በእስልምና ላይ ወይንስ እንጠይቀህ? ክርስትና ላይ ምረጥ፣ በአንተ ምርጫ። ሰላም እንኳን ደርሳችሁ ብያለሁ። እናመሰግናለን። ጥያቄ አለኝ፣ ሀሳብም አለኝ። እሺ ጥያቄ ምንድን ነው? ከሀሳብ ልቅረም። ሀሳቤ ምን መሰለህ፣ ያው ብዙ ጊዜ እኔ ከሀሳቤ በኋላ ቢሆን ይሻላል። ፈተና አድርግ። እሺ